ሁሉን ተነስታችሁ ሄሜ አትበሉ። አባብም አያልም ሄሚን ተነስቶ ነው ሄሜ የሚለው። ሄሜ የምታደርገው ነገሮች ሁሉ በመጥፎ የምትረዱት ከሆነ ሄሜ ምንም ልታደርግና ምንም የምታደርገው ነገሮች ምንም ደንጋባደ ማለት ሰው ካርተ እኔ እንጃ አላቅም እና ቃልና የልብን ያቃል ምንለው ሰው ካረዳት ምንድነው የምታደርገው እሷ ዳኒ በለብን እንደተች አታውቁምና ነው በቃ በምን ታውቃለች ሲጀመር ጭንቅላት ዜሮ ማጮ ብቻ ነው የሚያውቀው ይሄ ነው ነገሩ። እና ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። ዳኒን አስገብቻለሁ እዚህ ቪዲዮ ላይና ማለት ቪዲዮ ሰርቷል እና አሁን አየሁትና ምናልባት ስለ ሄሚ ሲታወራ ነበር። ሄሚን ሰው እየረዳት አይደለም፣ ብሩክም ቢሆን እየተረዳት አይደለም። ለምን እንደሄደች ለምን ሄድሽ ብሎ ቆም ብሎ ረጋ ብሎ ሰከን ያለው ማለት ሰከን ያለው መንፈስ ታውቃላችሁ። በቃ ሰው የውስጥ አረጋግቶ ራሱን ተረጋግቶ ሁሉም ነገር ያቀም ጠይቆ ያ ጊዜ ሄሚም እኮ ረጋ ብላ ለምን እንደሄደች ትነግራለች። ለምን እንደሄደች ደግሞ ሳትነግሪም ያውቃል። ሶ እያወቀ ደግሞ አላወኩም ለምን ሄድሽ ብሎ ይጠይቃል። ሶ ምሹ ሙሽክላ ወላ ችግር ይሄ ምንድነው አልገባኝም ነው እኔ እኮ ሊገባኝ ያልቻለ ነገር እሱ ነውና ቤተሰቦች እግዚአብሔርን እሺ ሄሚ በየቦታው ሁሉ ሄሚ የምትሉት ልክ ናችሁ እናንተ እኮ ሄሚ ሲም ሳጠሩ እኮ ምንም አታገኙም። ልክ ናችሁ። ላይክ ቢሆን ሰብስክራይብ ቢሆን ሄሚ ሲም የተጠራበት ፎቶ ማለት የተለጠፈበት ቦታ ሁሉ በቃ ሁሉ ነገር ታገኛላችሁ። ለዚህ ነው እንግዲህ ሄሚ የምትሉት 24 ጊዜ ይሄን ማጫውታችሁ ለምን ቤት ሄዳችሁ አታስታርቁም ነበር እንዴ? ቤቱን ሄዳችሁ ለምን አታስታርቁም? እናንተም ሁላችሁም ስራ እየሰራችሁ ነው በእነሱ ምክንያት። ሶ እንደዛ ሜዳ ላይ ወጣችሁ እኚኝ ከማለታችሁ በፊት እስቲ ሄዳችሁ አስታርቁልን። ኦኬ እንኳን ልብ ካላችሁ ማለት ነውና እኔ እንጃ እንዴት እያሰባችሁ እንዳለ ሊገባኝ አልቻለኝም። እኔ ጌታን ሊገባኝ አልቻለም። ቤተሰቦች ወይኔ ሙሽኪላ ወላሂ ላዚም ሹሃ እንዴት ነው ሄሚ የምታደርገው ነገር ሁሉ በመጥፎ ነው የምትረዱት። እኔም አንድ ነገር ሲታረግም በመጥፎ ለምን ሄድሽ ለምን እንደዚህ ያረክሽ ትላላችሁ? ዋይ ብራዘር እንዴ ለምን ተረዷታ? መጀመሪያ እየተረዳ ማን ነው የተረዳት? ሰው የለም እኮ ሄሚን የሚረዳው ሰው አጣለች። የልቧን የምትነግረው ሰው አጣለች። ሶ ብሩክም ደግሞ ማጮይ ነው እሱ እንደ ማናገር ከፈለክ ሁለቱም ተናገር እንጂ አንድ ሰው ጥፋተኛ አድርገህ አንድ ሰው ደግሞ ነፃ አድርገህ ማውራት የለብህም። ልክ ነው ግን ይሄ ብሩክ ለሄሚ ህይወት ያስፈልጋል እና ሄሚ ደግሞ ለብሩክ ህይወት ታስፈልጋለች እና ቃል እሱን ሶ ነገር ግን ሄሚ ብለ ሄሚ ብቻ መቆጣት የለብህም። ገባደ ይሄ ምንም ብሩክንም አንድ ላይ ማውራት ብሩክስ ማን ነው ደጋፊ ያረጋው ለሱሲ ማን ነው እሱ ለሱሲ እንዲናገርና ለሱሲ ጠበቃ ያርጎ እዚህ ያስቀመጠው ሰው አለ እንዴ? ማንንም ሶ ስለዚህ ሁለቱም ልጆች የሆነ ነገርም ሆነዋል መሰለኝ እንደዛ የኔ ኢራሳው እንዴት ነው ኢራሱን ህይወት ሳያስተካክል ለሰው ህይወት የሚጨነቀው ለሰው ህይወት የሚናገረው? በቃ እንዴት ነው ነገሩ? እንዴ እኔ ኢራሴን አስተካክዬ በኋላ ነው ሰውን የሚያስተካክለው። ቤተሰቦቼ እኔ ከወደቁበት ቦታ ሳልደርሰው ሰውን ማነሳት አልችልም። ቪዲዮ ይሄ ነው ግን እስቲ ስሙት እንጂ ሆጌታ ከማንም በላይ ብሩኬ ስለገረመኝ ነው እንግዲህ እኔ ቪዲዮን ብሩክ አይመለከተም የራሴን ህይወት ልኑርበት ህይወትሽ እሱ ነው። ጓደኛሽ ፍቅረኛ ሁሉ ነገርሽ እሱ ነው። ከሱ ሌላ ማንንም የለሽም ይታወቃል። ሌላ ቢመጣ ቢንጫጫ ተልባ ቢንጫጫ ባንድ ሙቀጫ የሚባል ነገር አለ። ያ ሞቶ ሚዲያ ላይ ስለተንጫጫ የናንተ መበጥበጥነት ነው እንጂ ሊያመጣ የሚችለው የናንተን አንድነት ላይፈልግ ይችላል። ያሰው አያያቸዋቸው ነው እነ ዳኒና ሶስናንም ብታያቸው ሌላ ነገር እናንተን እያስፈራሩ አንቺን እያስፈራራ ላይክ ሁሌ አንቺ ጋር እንድትመጭለት ነው ያደረገ ያለው ነገር። አንቺ ግን እየገባሽ አይደለም እና ባለፈውም ስናገር ምንም የተቀየረ ነገር የለም። እሱን ረፍ ብየው ነበር። ፋይል አለኝ ፋይል አወጣለሁ ብየው ነበር። ዛሬና ነገ ነው ጊዜ የሰጠሁት። እኔም እምቢ የሚል ከሆነ ፋይሎቹ እኔ ጋር አሉ ፋይሉን አወጣዋለሁ። ደግሜ ነው የምነግርህ ይሄን ቪዲዮ እንደምታዩ ስለማቅ አቶ ዳኒ ተብየው ይሄን ቪዲዮ ስለምታዩ ፋይሉን አወጣዋለሁ። ትንሽ ቀን የፈጣውም የነበረው እና አሁንም ቢሆን እየተመለስክ አይደለም። ልጆቹን የባስ ውስጥ ገደል እየሰደድ እየከፋፈልክ ነው እንጂ ያለው ምንም አንድነት እንትን እየሌሎቹን እንትን ብንል አንድ የሚያረግ ሰው ስለሌለ እናንተም ደግሞ ሁሉ ነገር የሚዲያውን ጋር ታጣችሁ ለራሳችሁ አስባችሁ ራሳችሁ ብትሰጡ የተሻለ ነው ለእናንተ ማንም ሰው ስለማ እና ቤተሰቦች እኔ መስላል ቪዲዮውንና እኔ አጭር ነው ግን የሰው ቪዲዮ ማስገባት የለብኝም ግን ዝብዩ ነው ያስገባውት። የሰው ቪዲዮ አያስገባም ግን ዩቲዩብ አይፈቀድም ግን
ዝም ብዬ ስለገረመኝ ነው። በቃ ስለዚህም ስለ ሄሚ ብቻ መጠራት እየተተ ብሩክም እና ሄሚም አንድ ላይ መቆጣት ነው ያለብክ። ገባህ አይደል? አንድ ላይ ነው መቆጣት ያለብክ እንጂ አንተ ሄሚን ብቻ መቆጣት ስለ ሄሚ ብቻ ማውራት የለብህም። ተረዳኸኝ አይደል? እና እንደዛ ነገር እኔ በጣም ገርሞኛል። በቃ ሜዳ ላይ እየተፈጠረ ያሉ ነገሮች ሁሉ ማለት ነውና አንድ ሰላም ናፈቀን እንኳን በኢየሱስ ስም ይሄን እከሌን ቤት ማየት ጻበ እከሌ ቤት ሴት ማላቀሰው ነው እንደ ሚያላቅሰውና ሚጮው ነው ዘንድሮ እንዶ ግራ ገባኝ። አረ በስመ አብ ወልድ ሄሚን በቃ ተዋት። ሄሚን የምትረዱት ከየላችሁም በቃ የሚረሳው ማለት ለምን እንደዚህ ሆንሽ ብሎ ምራዳው ሰው የለም። ሰው ስለዚህ መታው ነው ያለባችሁ ማለት ነውና ያስለኝ ከራችሁ እንደናንተ አረ ጌታ ድረስልኝ። እና እንግዲህ ቤተሰቦች ያባላችሁበት ቦታ ሰላማችሁ ይብዛ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ እህቶቼ ስደት ላይ ያላችሁት እና እግዚአብሔር ይጠብቃችሁ ከክፉ ነገር ከአስመሳይ ሰው ይጠብቀን። ሰጥቶ የሚወስድ ነገርም እግዚአብሔር እንዳይሰጣን ሰጥቶ ዘላለም ከኛ ጋር የሚኖር ነገር እግዚአብሔር ይስጠን ብዬ ጸልያለሁና ለእናንተ የሚሆንላችሁ የኔ ውዶቼ 1000 ያስገቡኝ። ሰብስክራይብ ያደርጋችሁ ላይክ አድርጉኝ። ከተመቻችሁ ኮሜንት ጻፉ። ከተመቻችሁ ላይክም አድርጉኝ። እላችኋለሁ ቤተሰቦች በጣም ወዳችኋለሁ። ባላችሁበት ቦታ ሰላማችሁ ብዛ እህቶቼ ባይ